ሰበብ እየፈለክና ምክንያት እየፈለክ ወይም ደግሞ እሷን የምታገኝበት መንገድ እየፈለክ ይሄ ነገር ተገቢ ነው ብዬ አላስብም። ሉሊ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እየነገርከኝ ነበር። ለምን ዋሻኸኝ? እኔ ሄዳለሁ ሉሊ ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? ነገሮችን እየፈለክ ምክንያት እየፈለክ ሩታ ጋር መሄድን ማቆም አልቻልክም ማለት እኮ እኔ ነው። እንደዛ አይደለም ሄርሚ፣ አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም ችግር ተፈጥሯል ብለው ደውለው ይኸው እነሱ ናቸው። ለምን አትነግረንም? ሁሌ ምክንያት እየፈጠርክ እየነገርናት ነው። ዛሬ ምናልባት የነገር ተፈጥሮ ሊሆን ይችላል፣ ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያበቃና ነገሮች ከኔ ጋር እየቀጠልክ መስሎኝ ነበር። ይናገር እኮ አያስፈልሽም እንዴ? መብቱ እኮ ነው ልጁ መጠየቅ። ልክ ነው። እንደዚህ የሚያስብል ነገር የለም እንዴ? አይምጣ ነው እንዴ የምትይው? ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። እውነት ነው ማመን ካቃተሽ ተረጋጊ። ቆይ ዋሻኸኝ እኮ ነው። እኔ እየነገርኩ ነው። እዚህ ድረስ መጥቼ አዳምጠኝ። እኔ እዚህ ድረስ መጥቼ ተዋርጄ ብሄድ ይቀለኝ ነበረ። በደንብ አንደርስታንድ ካረከኝ ማለት ነው። በጣም በብዙ ነገር ከጎንክ እየሆንኩ ያለሁት እኔ እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ለማለት አይደለም። አሳልፈኝ፣ ልቀቀኝ በቃ። አንተ እኮ አብርሃም እኮ መጀመሪያ የተነገረው ነገር አለመስማትህ ነው ይህን ደረጃ ደረሰክ ማለት ነው። መጀመሪያም እኮ ኤፍሬም ተው አይሆንም፣ ይቅርታ ከልቡ አይደለም የጠየቀው ተብለሃል። ተብለህ እምቢ ካልክ እንግዲህ ምንም ማድረግ አይቻልም። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? ያው እንደሰማችሁት ወጥመድ አጥምደው ሩታ ቤት ጠርተው ሄርሜላን ጠርተው እንዲያገኛት ሄርሜላ እንደዋሻት ምናምን አድርገው ነው ያስመስለው እንደዚህ ያደረጉት ማለት ነው። ወላሂ በጣም ነው የሚያስጠላባችሁ። በጣም ሩትዬ ወላሂ ራስሽ ዝቅ አድርገሽ ይሄን ያክል ራስን ዝቅ የማታደርጊበት ነገር ግን ምንድን ነው ይሁን? ተመልካቾች ስንት እየተቀየሙሽ ይሁን? ተመልካቾች ይቀየሙሻል። ሀቂቃ አንቺ ጀግና ሴት ነሽ፣ ጎበዝ ሴት ነሽ። እኛ የመዳም ቅመሞች እንደውም ተምሳሌት ብለን የምንጠራሽ ልጅ ነሽ እና ይሄን ያክል አብርሃም ለማግኘት እሷ አብርሽና ሄርሜላ ማጣላት እኮ አይጠበቅባቸውም። እያንዳንዳችሁ እዚህ ጋር የምትሰሙኝ ማለት ነው ውዶች፣ የላይክ ሼር ሰብስክራይብ እያደረጋችሁ እና በጣም የሚገብደው በጣም የሚያስጠላባቸው ሀቂቃ ነው የምላችሁ። ለምን ሰውን ለሰው ታጋጫላችሁ? ለምን ሰውን ለሰው እንደዚህ ታባላላችሁ? እንዴ ምን ሆናችሁ ነው? ኦልሬዲ በቃ ሄርሜላ ሩታ አልፈልጋትም እኔ ሄርሜላ ነው የምወዳት ምናምን ብሎ ተናግሯል አይደለ? ሶ ያ ምን አስፈለገ ለማበጣበጥ? ለምንስ ታጣላችኋላችሁ? በሆዷ ያለው ልጅ እኮ የአብርሃም ነው። ይሄ ማወቅ አለባችሁ። ለምንድን ነው አምናችሁ ልትቀበሉት ያልቻላችሁት? በተለይ ኤፍሬም ወንድምህ ነው፣ የአባትህ የእናትህ ልጅ ነው። ምን ሆነህ ነው? ኧረ ቢስሚላ እኔ በጣም ነው ያስጠላኝ ሀቂቃ። ወይኔ በጣም ነው የደነገጥኩት ሀቂቃ ነው የምላችሁ። ኦኬ ልጁን ማግኘት አለበት። ሩታ ደግሞ በስበቡ ሲጀመር ልጁን ሲያገኝ ሩታ ማግኘቱ አይቀርም። አንቺ ሄርሜላ ደግሞ ተረጋግተሽ የዋሸሽ ምክንያት መጀመሪያ ተረጋግተሽ ማወቅ ነው እንጂ ያለብሽ እንደዚህ ፍንጥር ማለቱን አቁመሽ የራስሽን ህይወት በቃ እኔ ሩታን መምራት ነው ያቃታት ህይወቷ